እንግሊዝና ፈረንሳይ በአትላንቲክ ውቅያኖስ ስትቀዝፍ የነበረችውን የሩሲያን የነዳጅ ጫይ መርከብ መያዛቸው ተነግሯል። ዩክሬን በበኩሏ በሩሲያ የኃይል መሠረተ ልማቶች ላይ ብርቱ ጥቃት ማወጇም ተሰምቷል። ሩሲያም በወገኗ የአርቲፊሻል ኢንቴሊጀንስ ወይም ኤአይ ሙሉ በሙሉ ማተኞችን ሊያጠፋ ይችላል ስትል በጽኑ ማስጠንቀቋ ተሰምቷል። የሩሲያው ፕሬዚደንት ዛሬ በጣም አስፈሪ ሆነዋል ሲሉ የጀርመኑ መራሄ መንግሥት ሌላ ስም ሰጥተዋቸዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ዓለም የበቀል መተወኛ መድረክ የሆነች ትመስላለች ይሏታል። ወዲህም አንድም ጊዜ ከጦርነትና ከእልቂት ስሌት ወጣ ያለ መልካም ነገር የሚታይባት የሚሰማባት አልሆነችም ይሏታል። ሰሞኑን በብርቱ ባላንጣነት የጎሪጥ የሚተያዩት ሩሲያ፣ እንግሊዝና ፈረንሳይ ውጥረታቸው መካረሩን የተሰማው እንግሊዝና ፈረንሳይ በጋራ ሆነው በአትላንቲክ ውቅያኖስ ስትቀዝፍ የነበረችዋን አንዲት የሩሲያ የነዳጅ ዘይት ጫኝ መርከብ መያዛቸውን አስታውቀዋል። መርከቢቱ የማዳጋስካርን ሰንደቅ ዓላማ እያውለበለበች ስትጓዝ እንደነበር ነው የተገለጠው። ይህችው የ252 ሜትር ርዝመት ያላት የታጎር የነዳጅ ጫኝ መርከብ በአውሮፓ ሕብረት ማዕቀብ ከተጣለባቸው የሩሲያ መርከቦች መካከል አንዷ ናት። ታጎር የነዳጅ ጫኝ መርከብ በዓለም አቀፉ የውሃ አካል ላይ ከሙርማንስክ ተነስታ ወደ ኖርዌይ የውሃ ጠረፍ ስታመራ እንደነበረም ነው የተገለጠው። የፈረንሳው ፕሬዚደንት ኢማኑኤል ማክሮን በሰጡት ማብራሪያ መርከቢቱ በጋራ በተደረገ ጥልቅና ብርቱ አሰሳ ተይዛለች ነው ያሉት። ቃል በቃልም አሉ በቋንቋቸው ማክሮን እርምጃችን ፈጣንና የማይቀለበስ ነው መሆኑ ነው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንም በበኩላቸው በሰጡት ማብራሪያ የሰው ሰራሹ የስለላ ጥበብ አርቲፊሻል ኢንቴሊጀንስ ወይም ኤአይ ሁሉንም ጥበብና በዓለም ላይ ያለውን የስልጣኔ ፈሰስ ጠራርጎ ሊያጠፋው ይችላል ሲሉ ነው ያስጠነቀቁት። እንደ ፑቲን ጥልቅ ማብራሪያ ታዲያ ኤአይ ሰዎች የሚሰሩትን ሁሉንም ስራ እየተካ ነው፣ የተወሳሰቡ ስራዎችን ሳይቀር እየሰራ ነውና ብዙም የሚመረጥ አይሆንም ነው ያሉት። ፑቲን በግልጽ አነጋገር የአርቲፊሻል ኢንቴሊጀንስ በተጠናከረና በተስፋፋ ቁጥር በዓለም ዙሪያ በብዙ ሚሊዮን የሚቆጠሩ ሰዎች ስራቸውን ሊያጡ ይችላሉ ሲሉ ነው ደጋግመው ያሳዩትም ያስጠነቀቁትም። ዛሬ እንደ ሲአይኤ፣ ኤፍቢአይ፣ ኤም15፣ ኤም16 እና የጀርመኑ የደህንነት ተቋማት በሙሉ ሚናቸው በኤአይ የተተካ ነው የሚመስለው። ታዲያ ያቺ በአትላንቲክ ውቅያኖስ በእንግሊዝና በፈረንሳይ የጋራ አሰሳ የተያዘችው የሩሲያ የነዳጅ ዘይት ጫኝ መርከብም በሀገራቱ የኤአይ ቴክኖሎጂ ነውና ፑቲን ምዕራባኑን ከፍ ዝቅ አድርገው ጠልጥለዋቸዋል። ስልጣኔ ያመጣው የዚህ ዘመኑ የተራቀቀ ጥበብ በፑቲን እይታ ስለት ራሱን ደባ ድጉሱን ይሉትን ሆኗል። የፑቲንን የሰሞኑን ሁኔታ የተመለከቱት የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝም በበኩላቸው የቆሰለ ግስላን ሆነዋል ሲሉ ተሳልቀውባቸዋል በፑቲን ላይ። ፑቲን በጀርመን ፖለቲከኞች እይታ ከዩክሬን ጋር በዲፕሎማሲው ዘርፍ ወደ ሰላም ይደርሳሉ ተብሎ እንደማይታሰብም ነው የገለጡት። የምዕራባኑ ሀገራት መሪዎች የሩሲያን ጦር ኃይል ፈርጣማ ጡንቻን በተመለከተም ቢሆን ፈራ ተባባይ ልባቸውን ለመሸሸግ እየሞከሩ ቢጋፈጡት እንደማይፈሩ ይናገራሉ። የአውሮፓኑ መንግስታት በዚህ ወቅት የሩሲያው ፕሬዚደንት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት ለመውረር ተዘጋጅተዋል ሲሏቸው፣ ፑቲን ግን ገና ጥላቸውንም እየበረገጉ ይፈረጥጣሉ ሲሉ ተሳልቀውባቸዋል። የጀርመን ፖለቲከኞች እንደሚሉት በአሁኑ ወቅት ፑቲን ታምነው በዩክሬን ጉዳይ ድርድር ይደረጋል ተብሎ አይጠበቅም ነው የሚሉት። ለዚያም ነው ይሏቸዋል ፑቲን ዛሬ ላይ የተቆጣ ግስላን የሆኑት። ፑቲን ከዩክሬን ጋር በገቡበት ግዙፍ ጦርነት 5ኛ ዓመታቸውን መያዛቸውና ዛሬም ግን የጦርነቱን መጠናቀቅ አመላካች ፍንጮች ያለመታየታቸው ይብሱንም ዩክሬን በሩሲያ የኃይል መሠረተ ልማቶች ላይ አዲስና ከባድ የተባለ ጥቃቶች ማወጇን የተሰማው። የዩክሬንን ከባድ ጥቃት መሰንዘር የገለጡት ደግሞ የሩሲያ ባለስልጣናትና የሩሲያ ብዙሃን መገናኛዎችም ናቸው። በተለይም ደግሞ በሩሲያ ደቡብ ምዕራብ የሮስቶቭ ግዛት በሚገኘው የነዳጅ ማከማቻ ስፍራ ላይ በተፈጸመው የዩክሬን የድሮን ጥቃት ከባድ የተባለ ኪሳራ መድረሱን የግዛቱ ዋና አስተዳዳሪ ዩሪ ሲላስዩር አስታውቀዋል። ዩክሬን በድሮን መንጋዋ በሳራቶቭ ግዛትም በቡርሳጊና ስትራ ጥቃት መፈጸሟን የተገለጠው። ፖላንድን በበኩሏ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በሩ
በሩሲያ ላይ እርምጃ ይወስድ ዘንድ ሐሳብ አቅርባለች። ሰሞኑን በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ በሰጡት ማብራሪያ የአውሮፓ መንግስታት ከእንግዲህ በኋላ የሰላም እንቅልፍ አያገኙም ማለታቸውን ተከትሎ እውነትም አውሮፓውያኑ የጭንቀት ዘመን እንደከረበባቸው ራሳቸው እየመሰከሩ መሆኑን የተገለጠው የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ በሰጡት ማብራሪያ በዚህ ወቅት የሩሲያ ኃያልነትና የጸባጫሪነት ግብር እየሰፋና እየገፋ መሄዱን እያየን ነውና ኔቶ ሆይ በሩሲያ ላይ አንድ ወለድ አንድ ፍረድ ብለዋል ነው የተባለው። የሩሲያ ድሮን በሮማኒያ አየር ክልል ጥሶ መግባቱንና መከስከሱን ተከትሎ የአውሮፓና የሞስኮ ባለስልጣናት በነገር መጠዛጠዛቸው አይዘነጋም። ሜድቬዴቭ ለአውሮፓ መንግስታት ይድረስ ባሉት ንግግራቸው ከዚህ በኋላ የሩሲያ ድሮኖች በአየር ክልላቸው የመግባታቸው ነገር ይቀጥላል። እነዚያ ሆዳም የአውሮፓ መሪዎች ከቶም ሰላማዊ እንቅልፍ አያገኟትም፣ እንተያያለን ያሉት እንደ ፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ ማብራሪያም ፖላንድ፣ ዩክሬንና የባልካን ቀጠና ሀገራት በሩሲያ ተደጋጋሚ የጸባጫሪ ግብር አበሳቸው የበዛ ሀገራት ሆነዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ የሩሲያን መሪዎች ደንታቢስ ሲል ከሷቸዋል። ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም ኔቶ ከዚህ በኋላም የአባል ሀገራቱን ድንበር አንዲት ጋት ላለማስነካት በከፍተኛ ዝግጅትና ቁርጠኛነት ላይ መቆሙና ያስረገጠው ሩሲያ በዩክሬን ላይ ጦርነት ስታውጅ ብቻዋን እንደነበረችና ዛሬም ቢሆን ኃይሏ መጠንከሩን ትገልጣለች። ይሁንና ግን ከሩሲያ ጎን ተሰልፈው ዩክሬንን የሚወጉት አካላት ቁጥር ብዙዎች ናቸው ነው የሚባለው። እንደ አብነትም ሰሜን ኮሪያ ስትጠቀስ ከ10 ሺህ በላይ ወታደሮቿን ከሩሲያ ጎን አሰልፋ በሩሲያ ኩርስ ግዛት መዋጋቷ ይነገራል። ሩሲያና ቻይናም ቢሆኑ ከብርቱና የቅርብ ወዳጅነታቸው አንጻር የኔቶን አይነት ትብብርም ጥምረትም ባይሆን ጠንካራ አንድነት አላቸው ነው የሚባለው። ሩሲያና ቻይና በአርክቲክ ቀጠና ያለው አቋማቸው ለአሜሪካ ትልቅ ስጋት ነው። ይህ ቻይናና የሩሲያ ስሌት በዚህ ወቅት የአሜሪካና የአውሮፓን ትብብር ማላላቱና ትልቅ ክፍተት መፍጠሩን የሚያሳዩት ብዙዎች ናቸው። አሜሪካ ከማንም በላይ ስጋቴ ናት የምትላት ቻይና በታይዋን ደሴት ላይ ያሰላችው የወረራ ቀመር ወዲያም በሩሲያና ዩክሬን ጦርነት በኃይልም በማዕቀብም ልታድነው ላልተቻላት አሜሪካ አሁን ደግሞ ራሷን ስቦ የዘፈቃት የኢራንና የኢዝራኤል ጉዳይ ለትራምፕ መካር የሌለው ንጉሥ ያለ አንድ ዓመት አይነግስን አድርጓቸዋል። ፕሬዚደንቱ ወይ ከአውሮፓ አጋር አባሮቻቸው አልሆኑ ወይ ደግሞ ከሩሲያና ከቻይና በቀል ላይን መታየት አልዳኑ። ነገሩ ሁሉ የማያስኬድ መንገድ ሆኖባቸዋል ሲሉ የሚተቿቸው ብዙዎች ናቸው። ትራምፕ በቬኔዙዌላ የከፈቱትን በቅጡ አልዘጉት። ከኪውባም ጋር ውዝግብ ውስጥ የገቡበት ነገር ከሩሲያ ጋር መልሶ ሳያናቁራቸው እንደማይቀር ይነገራል። አሜሪካ ከቻይናም ቢሆን የሚጠብቃት ስጋት እንዲህ የሚታይ አይደለም። በተለይም ደግሞ ቻይና በሎፕኑር ግዛቷ በሚገኘው የዢንጂያንግ በረሃ ያከማቸችው የኒውክለር ጦር መሳሪያዋና ከኒውክለር ጥቃት የምትታደግበት መጠለያዋ መራቀቁ ጉዳይ ለአሜሪካ የማትቀበለው እውነታ ሆኖባታል ይሏታል። ቻይና በዢንጂያንግ በረሃ 80 የማስወንጨፊያ ስፍራ አላት ነው የሚባለው። ያ መሆኑ ደግሞ ለአሜሪካ ከቻይናና ከሩሲያ በጋራ የተቀመመው መርዝ የሚረጭ ወይም የሚደፋባት ከሆነ ልትጠርገውም ልታጸዳውም ይቸግራታል ሲሉ የሚያሳዩት ብዙዎች ናቸው። ትንታኔ ዘገባውን ስናዘጋጅ በዋቢነት በሄራልድን፣ ኪቭ ኢንዲፔንደንትን፣ ፎክስ ኒውስን፣ ዘ ናሽናል ኢንተረስትን፣ ኢንዲፔንደንትን፣ ዩኤቲቪ እንግሊሽን፣ ኢንተርናሽናል ቢዝነስ ታይምስ እና ሞርኒንግ ስታርን ተጠቅመናል።